የተወደዳችሁ አድማጮቻችን ከሀገር ውስጥና ከባህር ማዶ ያዘጋጀናቸውን ዜናዎች የምታደምጡበት ሰዓት ላይ ደርሰናል። ሀገራዊ ጉዳዮችን በማስቀደም እንጀምራለን። የታላቁ የኢትዮጵያ ህዳሴ ግድብ እኔ ብቻ ልጠቀም የሚል የቅኝ ግዛት ትርክትን ታሪክ በማድረግ በተፋሰሱ ሀገራት መካከል የውሃ ሀብት ትብብር አዲስ ምዕራፍ መክፈቱን በተባበሩት ሀገራት የኢትዮጵያ ምክትል ቋሚ መልእክተኛ አምባሳደር ዮሴፍ ካሳይ ገልጠዋል። 80ኛው የተባበሩት ሀገራት ጠቅላላ ጉባኤ በኒውዮርክ ሲካሄድ ኢትዮጵያ በተባበሩት ሀገራት የግብጽ ተወካይ በጠቅላላ ጉባኤ ባደረጉት የፖሊሲ ንግግር ላይ ኢትዮጵያን አስመልክቶ ላቀረቡት የሐሰት ክስ ምላሽ ሰጥታለች። በተባበሩት ሀገራት የኢትዮጵያ ምክትል ቋሚ መልእክተኛ አምባሳደር ዮሴፍ ካሳይ በጠቅላላ ጉባኤው የስነ ስርዓት ደንብ ላይ የተቀመጠውን ምላሽ የመስጠት መብት ፈርስት ራይት ኦፍ ሪፕላይ ተጠቅመው ግብጽ ላነሳችው ሀሳብ ምላሽ ሰጥተዋል። አምባሳደር ዮሴፍ ኢትዮጵያ የሰጠችው ምላሽ እውነት ላይ የተመሰረተና የግብጽ ተደጋጋሚ ትርክቶች ሐሰተኛ መሆናቸውን በግልጽ ያሳየ መሆኑን ተናግረዋል። የናይል ወንዝ የተፋሰሱን ሀገራት ለዘመናት ያቆራኘ የተፈጥሮ ሀብት መሆኑን የጠቀሱት አምባሳደሩ ኢትዮጵያ በናይል ወንዝ አጠቃቀም ላይ ለረጅም ጊዜ ትብብር ያማከለ አካሄድን ስትከተል መቆየቷን ጠቁመው በተቃራኒው ግብጽ የሁለትዮሽ የቅኝ ግዛት ስምምነትን ለማስቀጠል በተፋሰሱ ሀገራት ላይ ተገቢነት የሌለው ጫና እያሳደረች መሆኑን አመልክተዋል። አምባሳደሩ ኢትዮጵያ የግብጽን የቅኝ ግዛት ትርክትና እኔ ብቻ ልጠቀም የሚል አባዜ ፈጽሞ አትቀበለውም ብለዋል። ኢትዮጵያ ዓለም አቀፍ ሕጎችን መሰረት ባደረገና ፍትሐዊና ምክንያታዊ በሆነ መልኩ የውሃ ሀብቷን እየተጠቀመች መሆኑን ጠቅሰው ኢትዮጵያ መሻት የዜጎቿን ሕይወት መቀየር፣ መልማትና ማደግ እንዲሁም ዜጎች ሆስፒታሎችና ፋብሪካዎች ኤሌክትሪክ ኃይል እንዲያገኙ ማድረግ ነው ብለዋል። አምባሳደር ዮሴፍ ኢትዮጵያ በትብብር መንፈስና በጋራ የመልማት መርህ ግብጽን ጨምሮ ከየትኛውም የተፋሰሱ ሀገራት ጋር በጋራ ለመስራት ዝግጁ መሆኗንም አረጋግጠዋል። ቀጥለናል አድማጮች። ወደ ሌላኛው የሀገር ውስጥ ዜናችን ስናልፍ የታክስ ስወራን ማረጋገጥ የፍርድ ቤት እንጂ የእኛ ስልጣን አይደለም ያለው ቦርዱ የገቢዎች ቢሮ ጥያቄን ውድቅ አድርጓል። በቅድመ ኦዲት ግምገማ ብቻ ፈቃድ በተሰጣቸው ባለሙያዎች ላይ እርምጃ መውሰድ እንደማይችል የገለጸው የኢትዮጵያ የሂሳብ አያያዝና ኦዲት ቦርድ የታክስ ስወራን ማረጋገጥ የፍርድ ቤት እንጂ የእርሱ ስራ እንዳልሆነ በአዲስ አበባ ገቢዎች ቢሮ የቀረቡለትን ጥያቄ ውድቅ አድርጓል። ቦርዱ እርምጃ ከመውሰዱ በፊት ሁሉን አቀፍ ኦዲትና የተረጋገጠ ማስረጃ እንዲቀርብለት አጽንኦት ሰጥቷል። የኦዲት ቦርዱ የተቋቋመው የገንዘብ ሪፖርቶች ጥራት፣ የኦዲተሮችና የሂሳብ ባለሙያዎች ሙያዊ ብቃት እንዲሁም የባለሙያዎችን ሙያዊ ነጻነት ማስጠበቅ ዓላማ በማድረግ እንደሆነም ተገልጧል። የገቢዎች ቢሮ በ2016 የኢትዮጵያ በጀት ዓመት 36729 የሂሳብ መዝገቦችን መርምሮ 10.65 ቢሊዮን ብር ታክስ መሰወሩን ገልጾ ለዚህም ክስ 9587 ባለሙያዎችን እንደ መንስኤ ጠቅሷል። ይሁን እንጂ ቦርዱ በዚህ ዓመት ፍቃድ የሰጣቸው ባለሙያዎች ቁጥር ከ1500 እንደማይበልጥ ምላሽ ሰጥቷል። የቀሩት 8000 ባለሙያዎች በሕገ ወጥ መንገድ የሚሰሩ በሌላ አካል ፍቃድ የተሰጣቸው ወይም ቁጥሩ በቢሮው የተሳሳተ ሊሆን እንደሚችል ቦርዱ ጠቁሟል። ቢሮው 823 ባለሙያዎችን ለይቶ ወደ ቦርዱ ቢልክም ማስረጃ ግን አለማቅረቡን አስታውቋል። ቢሮው በቅርቡ ለ2017 የግብር ዓመት ሂሳብ ካስገቡት መካከል 10 ባለሙያዎች በቅድመ ኦዲት ግምገማ ላይ ከባድ ጥሰት በመፈጸማቸው በአስቸኳይ እርምጃ እንዲወሰድ መጠየቁ ይታወሳል። ሆኖም ቦርዱ በቅድመ ኦዲት ግምገማና ባልተሟላ ይዘት ላይ ተመስርቶ እርምጃ መውሰድ ወደ ስህተትና ህገወጥ ውሳኔ እንደሚያመራ አስረድቷል። በቂ ማስረጃ ሳይቀርብና ህጋዊ አሰራር ስርዓት ሳይከተል በቀላል ክስ ላይ ተመስርቶ በፈቃድ በተሰጣቸው ባለሙያዎች ላይ እርምጃ መውሰድ አስቸጋሪ ነው ሲልም አመላክቷል። ካፒታል ከቦርዱ ለገቢው ቢሮ በተጻፈው ደብዳቤ ላይ እንደተመለከተው ታክስ ስወራ ወንጀል በመሆኑ ማረጋገጡን የእርሱ ስልጣን አይደለም። ይህን ተከትሎ በባለሙያዎቹ ላይ እርምጃ የሚወስደው በኃላፊነት በተሰጠው አካል ወይም በፍርድ ቤት ውሳኔ ከተላለፈ በኋላ ብቻ መሆኑንም አክሎ ጠቅሷል። ከውጭ ምንጮች ወዳገኘናቸው ዘገባዎች ስናልፍ በቅድሚያም ከአፍሪካ በናሚቢያ ከፍተኛ የተባለ የሰደድ እሳት መከሰቱ ተነገረ። በአፍሪካ ከሚገኙ ትላልቅ የተፈጥሮ ጥብቅ ቦታዎች አንዱ የሆነውና ለአደጋ የተጋለጠው የአውራሪስ መኖሪያ የሆነችው ኤቶሻ ብሔራዊ ፓርክ 1/3 ክፍል
በከፍተኛ የዱር እሳት መቃጠሉ ተሰምቷል። ሰደድ እሳቱ ከመስከረም 12 ጀምሮ ሲነድ የቆየ ሲሆን ቢያንስ 9 የሜዳ ፍየሎችን እንዲሁም ከባድ ኢኮኖሚያዊ ጉዳት ማድረሱ ተሰምቷል ሲል የዘገበው ስፑትኒክ ነው። በመጨረሻም በታሊባን ተይዞ የነበረ አሜሪካዊ ግለሰብ መለቀቁ ተነግሯል። አሚር አሚሪ የተሰኘው ይህ ግለሰብ ላለፉት 9 ወራት በእስር ላይ እንደነበር ነው በዘገባው የተመላከተው። በካታር አደራዳሪነት ከእስር መለቀቁ እንዲሁም ወደ አሜሪካ መጓዙ ተሰምቷል። የአሜሪካው የውጭ ጉዳይ መስሪያ ቤት ኃላፊ ማርኮ ሮቢዮ ካታር ላሳየችው የዲፕሎማሲ ውጤት ምስጋና ማቅረባቸውም ተገልጧል። ዘገባው የፖለቲኮ ነው። የቴክኖሎጂ ምርት አጠቃቀምን ማስተካከል ከአቀማመጥ ጋር በተያያዘም እንግዲህ የተለያዩ የጡንቻና መገጣጠሚያ ችግርን ለማስወገድ እንደሚረዳና ለአይን ጤናም ተገቢ እንደሆነም ባለሙያዎች ይናገራሉ። ቀደም ሲል በመረጃችን ወደ እናንተ አደርሰነዋል። ደግሞ ዶክተር አበባይ ሽጥላ በወልቂጤ ዩኒቨርሲቲ ውስጥ ደዌ ስፔሻሊስት ሐኪም ናቸው። ከዚህ ጋር በተያያዘ ከአይን ጤናና ከዛም ባለፈ ከእንቅልፍ ጋር ተያይዞ እንቅልፍ ማጣት የሚያስከትላቸው ጉዳቶችን በደንብ በስፋት ሲነግሩን ነበረ። ብዙዎች ችላ የምንለው ጉዳይ ነው። የእንቅልፍ ሰዓትን አስተካክሎ አንጠቀምም። እንግዲህ እንደ ዶክተር ገለጻ ከሆነ በጣም በርካታ ችግሮችን ያስከትላል። የሆርሞን መዛባትን ጨምሮ በጣም ከፍተኛ የሚባሉ ችግሮች እንደሚያስከትል ነግረውናል። እንቀጥላለን። አድማጮቻችን አብራችሁን ስለሆናችሁ እጅግ አድርገን ነው የምናመሰግነው። የዚህ ሰዓት አጋሮቻችን ሆነው አብረውን እየሰሩ የሚገኙ ተቋማት አሉ። ሁሉንም እጅግ አድርገን እናመሰግናለን። ከራይድ ጋር ወደፊት የሚለን ራይድ ትራንስፖርት የዚህ ሰዓት አጋራችን ነው። ራይድ የሚያጓጓ የሎተሪ ዕጣ ይዞላችሁ መጥቷል። ቅንጡ የኦቪድ አፓርትመንት በመሃል 4 ኪሎ፣ የኤሌክትሪክ መኪና፣ የዱባይ ትኬት ከነሙሉ ወጪው እንዲሁም ሌሎች አጓጊ ሽልማቶችን ያካተተ ምርጥ ሎተሪ ነው። ታዲያ ከእርሶ የሚጠበቀው የራይድ አፕሊኬሽንን በመጠቀም ወይም ወደ 8294 በመደወል በራይድ መጓዝ ብቻ ነው። በጉዞ መጨረሻ የዕጣ ቁጥር ይደርሶታል። ከወራት በኋላ በሚደረገው የዕጣ ማውጣት ስነስርዓትም ተሸላሚ ይሆናሉ። የቤት ባለቤት፣ አዲስ ብራንድ ኤሌክትሪክ መኪና እንዲሁም ወደ ዱባይ አቅንተው የሚመለሱበትን ትኬት ያሸንፋሉ። እያንዳንዱ የራይድ ጉዞ ሎተሪ ነው የሚሉት ራይድ ትራንስፖርት የዚህ ሰዓት አጋራችን ነው። ማን እንደ እናት የሚለን እናት ባንክ ሌላኛው የዚህ ሰዓት አጋራችን ነው። ዘርፈ ብዙ የባንክ አገልግሎቶችን ይሰጣል እናት ባንክ። እናት መላ ወይም ዩኒካሽ ደግሞ ትምህርት ቤቶች ያለምንም ችግር ክፍያን ከወላጅ የሚቀበሉበት አሰራር ነው። እሱን አስተዋውቋል። የአጋሮቻችንን መልእክት እናድምጥና ስንመለስ በቀሪ ጉዳዮች እንጠብቃችኋለን። ለተሰኞ መስከረም 19 2018 የትርታ ቁርስ መሰናዶን ነው በማድመጥ ላይ የምትገኙት ውድ አድማጮቻችን። ረሃማ መሐመድና ንጉሱ በሪሁን በቀጣይ እያስተናገድናችሁ አብረናችሁ ቆይታ እናደርጋለን። አሁን ወደ ሰዓቱ ዋና ዋና ዜናዎች የምናልፍ ይሆናል። የፕላስቲክ አምራች ኢንዱስትሪዎች ከብክለት የጸዳ የአመራረት ስርዓት እንዲከተሉ የተቀናጀ ድጋፍ እንደሚደረግ የአካባቢ ጥበቃ ባለስልጣን ያስታወቀው። የኢፌድሪ የአካባቢ ጥበቃ ባለስልጣን የደረቅ ቆሻሻ አያያዝና አወጋገድ አዋጅ ዙሪያ ከፕላስቲክ ከረጢት አምራች ኢንዱስትሪና ባለድርሻ አካላት ጋር የምክክር መድረክ አካሂዷል። በዚህ ወቅትም የአካባቢ ጥበቃ ባለስልጣን ኢንጂነር ለሊሴ ነሜ የህግ ማሻሻያን ጨምሮ ጽዱ ኢትዮጵያን እውን ማድረግ የሚያስችሉ አስቻይ ሁኔታዎች ተፈጥረዋል ብለዋል። በቅርቡም ለህዝብ ተወካዮች ምክር ቤት ቀርቦ የጸደቀው የደረቅ ቆሻሻ አያያዝና አወጋገድ አዋጅ የፕላስቲክ ምርቶችን ሙሉ ለሙሉ የሚከለክል እንዳልሆነም ነው ያስረዱት። አዋጁም ከአፈር ጋር ሳይዋሃዱ ለበርካታ ዓመታት ቆይተው ብክለትን የሚያስከትሉ የፕላስቲክ ምርቶችን ወደ ኢትዮጵያ እንዳይገቡ የሚከለክል ድንጋጌ መያዙንም ገልጸዋል። በዚህም የፕላስቲክ አምራቾች በተሻሻለው የደረቅ ቆሻሻ አያያዝና አወጋገድ አዋጅ መሰረት ምርቶቻቸውን ተመልሰው ጥቅም በሚሰጡ እቃዎች መቀየር እንደሚኖርባቸውም ነው ያስገነዘቡት። የውይይቱ ተሳታፊዎች ፕላስቲክ አምራቾች በበኩላቸው የተሻሻለው የደረቅ ቆሻሻ አያያዝና አወጋገድ አዋጅ የአካባቢ ብክለትን በመቀነስ የዜጎችን ጤንነት መጠበቅ የሚያስችል መሆኑን ገልጸዋል። በአዋጁ የትግበራ ሂደትም አካባቢን የማይበክል የምርት ስርዓትን በመከተል ተመልሰው ጥቅም የሚሰጡ እቃዎችን ለማምረት የዝግጅት ጊዜ ድጋፍና ክትትል እንዲደረግላቸው መጠየቃቸውን ኢዜአ ዘግበዋል። የአካባቢ ጥበቃ ባለስልጣን ምክትል ዋና ዳይሬክተር ንጉሱ ለማ የፕላስቲክ ምርቶች የአካባቢ ብክለትን በማስከተል ማህበራዊና ኢኮኖሚያዊ ተጽዕኖ ያስከትላሉ ብለዋል። ለዚህም በቶሎ የማይበሰብሱ ፕላስቲክ ምርቶች ላይ
እገዳ መጣል ለአካባቢ ደህንነት ወሳኝ መሆኑን አስገንዝበዋል። የአካባቢ ጥበቃ ባለስልጣን ምክትል ዋና ዳይሬክተር ፍሬነሽ መኩሪያ በበኩላቸው በአዋጁ የትግበራ ሂደት ፕላስቲክ አምራቾች ለሚያጋጥማቸው ችግሮች መፍትሄ ለመስጠት ድጋፍ እንደሚደረግ ገልጸዋል። የባለስልጣኑ ዋና ዳይሬክተር ኢንጂነር ለሊሴ በማጠቃለያ ሐሳባቸው ለአንድ ጊዜ ብቻ ጥቅም የሚሰጡ ፕላስቲክ አምራቾችን በገበያ ትስስርና ልምድ ልውውጥ ለማበረታታት ድጋፍ ይደረጋል ብለዋል። ዜናዎቻችን ቀጥለዋል። ውድ አድማጮች፣ ወደ ቀጣዩ ዜናችን ስናልፍ የአዲስ አበባ ወጣቶችና ህጻናት ቲያትር ማዕከል ግንባታ ተጠናቆ በይፋ ተመርቋል። በኢትዮጵያ ታሪክ የመጀመሪያና ራሱን የቻለ የቲያትር ቤቶች የሚያስተዳድሩ ቲያትር ቤት ግንባታው ተጠናቆ በትላንትናው ዕለት በይፋ ተመርቋል። አጠቃላይ 3.1 ካሬ ሜትር ላይ ያረፈው የወጣቶች ቲያትር ቤት በውስጡ አዳራሾችን፣ ሬስቶራንት፣ ቢሮና ካፌዎች እንዲሁም ፓርኪንግ ይዟል ተብሏል። ከመጀመሪያው እስከ 9ኛ ወለል ድረስ ለቢሮና ለወጣቶች መለማመጃ የሚውሉ ክፍሎችን የያዘ ሲሆን 10ኛ ወለል ላይ ደግሞ 3 ያህል አዳራሾችን እንደያዘና እነዚህ አዳራሾችም ለተለያዩ ስብሰባና መሰል ፕሮግራሞች ማስተናገድ የሚያስችሉ ናቸው ተብሏል። የተገነቡት የቲያትር ማሳያ አዳራሾች በትንሹ ከ153 ሰው እስከ 1200 ሰዎችን መታደም እንዲችሉ ተደርገው የተዘጋጁ ናቸው የተባለ ሲሆን ቲያትር ቤቱ ራሱን የቻለ የህፃናት ሲኒማ ቤት ያለውና ህንጻው ሲገነባ ለህፃናት ትኩረት ተሰጥቶ እንደተሰራ ማሳያ እንደሆነም ተገልጿል። በምረቃ መርሃ ግብሩ ላይ የፌዴራል ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ፣ የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ፣ ከፍተኛ የመንግስት ባለስልጣናት፣ ቀደምት የኪነ ጥበብ ባለሙያዎች፣ ተተኪ የኪነ ጥበብ ባለሙያዎች፣ የአዲስ አበባ ዩኒቨርሲቲ የቲያትር ተማሪዎች እንዲሁም ጥሪ የተደረገላቸው እንግዶች ተገኝተዋል። የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ ይህ ስራ መንግስት ምን ያህል ለጥበብ ቦታ ሰጥቶ እየሰራ እንዳለ ማሳያ እንደሆነ ገልጸው ከዚህ ቀደም አጠቃላይ 50 ያህል አምፊ ቲያትሮች የነበሩ ቀደምት ቲያትር ቤቶች እድሳት እንዲሁም ሰንጋተራ አካባቢ ያሉ በቅርብ ተጠናቀው ተመርቀው ወደ ስራ የሚገቡ ቲያትር ቤቶች ላይ ትኩረት ተሰጥቶ እየተሰራ እንደሆነ ማሳያ እንደሆነ መግለጻቸውን የዘገበችው ባልደረባችን በፍቅር ግዛቸው ናት። አድማጮች፣ ቀደም ሲል ከሀገር ውስጥ ያዘጋጀናቸውን ዜናዎች ወደ እናንተ አደረስን። አሁን ደግሞ ከባህር ማዶ ወደ ተዘጋጁ ዜናዎች ነው የምናልፈው። በማደጋስካር በተደረገ ተቃውሞ ከፍተኛ ኪሳራ መድረሱ ተነግሯል። በዋና ከተማዋ አንታናናሪቮ በተካሄደ ህዝባዊ ተቃውሞ በሀገሪቱ ከፍተኛ ለመረጋጋት እንዲፈጠር ምክንያት መሆኑን ዘስታንዳርድ ዘግቧል። የኃይል መቆራረጥን በመቃወም በሀገሪቱ ወጣቶች ያስነሱት ይህ አመፅ ቀላል የማይባል ኪሳራ ማድረሱንም ነው የተነገረው። በዚህ አመፅ ሳቢያ ምክንያት ሆኗል የተባሉት ሚኒስትርም ከስልጣን መባረራቸውን ዘገባው አመላክቷል። ፕሬዚዳንት አንድሬ ራጆሊና የሀገሪቱን የኢነርጂ ሚኒስትር ኦሊቨር ባቲስቴን ከኃላፊነታቸው ማንሳታቸውን አስታውቋል። ፕሬዚዳንቱ ዜጎች በውሃና በመብራት መቋረጥ ተነሳስተው አደባባይ የወጡት በሚኒስትሩ ጥፋት ነው በማለት ነው ይህን እርምጃ የወሰዱት። መፈንቅለ መንግስት የሚመስል አለመረጋጋት ገጥሞን ነበር ያሉት ራጆሊና ሰልፉ ሰላማዊ ነበር ሲሉም ሀሳባቸውን ሰጥተዋል። የመብራትና የውሃ አገልግሎት የተቋረጠባቸው የማደጋስካር ዜጎች ለተቃውሞ በወጡበት ወቅት 5 ሰዎች መገደላቸውን የተነገረ ሲሆን እስካሁን የደረሰው የጉዳት መጠን አልተገለጸም ተብሏል። መንግስት ተቃውሞ ሲበረታ የሰዓት እላፊ ገደብ ጥሏል። ዘስታንዳርድ የዘገባው ምንጭ ነው። በመጨረሻም ሩሲያ ኔቶንም ሆነ የአውሮፓ ህብረትን የማጥቃት እቅድ እንደሌላት አስታወቀች። የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ እንዳስታወቁት ሀገራቸው ጥቃት የመሰንዘር እቅድ እንደሌላት ገልጸዋል። ይሁን እንጂ በሩሲያ ላይ የሚሰነዘሩ ማንኛውንም አይነት ጥቃቶች ግን በብቃት እንደምትመክት ነው ያስታወቁት። የተባበሩት መንግስታት ድርጅት እንዲሁ በአሰራሩና በአጠቃላይ ሂደቶቹ ላይም ማሻሻያ እንዲያደርግ የውጭ ጉዳይ ሚኒስትሩ መጠየቃቸውን ነው አናዶሉ በዘገባው ላይ የገለጸው።